ሴት ልጅ የሙከራ ስርጭት አይደለች። ማንም ሰው ደግሞ በጣም የሚያጅበኝ ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላህ እንዴት እሷን አገባለሁ ትዳር አይደል እንዴ ይላል። አዮ አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለው እኛ ጋር። ለምን መንገድ ላይ ስትሄድ አትሸማቀቅም? ራሃ ሆነ ከሷ ጋር ታወራለህ፣ ራሃ ሆነ ትነካለህ፣ ራሃ ሆነ ትቀራረባለህ፣ ራሃ ሆነ ሐሳብ ትለዋወጣለህ። የዛሬ 7 ዓመት ሊያገባት ጓደኛ አድርጎ ሰጥቷል፣ ይይዛታል። 7 ዓመት በቴሌፎን ሊያወሩ 7 ዓመት ከሷ ጋር እኮ ስታወራ እንኳን 7 ዓመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል፣ ያልቅብሃል። ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው እቺ ልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል። መቼ ነው እቺ ልጅ እንደው ኒካ ስሬ ይዤ መገባው ይላል። ለምን ክፍት አይደለችም? እሷ ለሐራም ክፍት አይደለችም። ሙእሚናት ቃኒታት ታኢባት ሳኢማት ናት፣ ጿሚ ናት፣ አላህን ፈሪ ናት፣ ለጌቷ ሰጋጅ ናት፣ ሁሉም ነገር ናት። ታጓጓለች። ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም ለምታረገው ቀን ማድረግ ትችላለህ። ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት እያልን አንዳንዴም ቤተሰብን ላስተዋውቅ ተብሎ ጓደኛዬ ናት እየተባለ ምን ሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል።